ኢትዮጵያን የምትፈልጋት ከኢትዮጵያውያን ጋር ነው ወይስ ያለ ኢትዮጵያውያን ነው ብዬ ነበር የጠየቅኩት። እና ኢትዮጵያ ያለ ኢትዮጵያውያን በአጽሟ ከቆመች መናዋን ከቶ ህይወት እንዳይኖር አስተህ ነው ወይ ዘንግተህ? Lo inginocchierò e te lo manderò prima della festa. ለእግዚአብሔር ቀርቶ ለእናንተ ልንበርከክ። ምን ነው መብርሃን ኢትዮጵያን ጨከንሽባት? መብርሃን እናቴ ትንፋሽሽን ፍበይብ ጽናትሽን ፍበይብ አለዚያም እቺን የሞት ጽዋ እንዳልጠጣት አሳልፊያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት እንኳን ለጾሙ አጋማሽ ለደብረ ዘይት በዓል በሰላም አብጽሐክሙ አብጽሐነ በማለት ዛሬ ደግሞ የምናወጋው ታሪክ እውነት መናገር ለሞት ቢዳርግም ከውሸት ተድላ ግን የእውነት ሞት ይጣፍጣል ብለው ለኢትዮጵያ ነጻነትና ለእምነት ጽናት ዋጋ ስለከፈሉ ታላቅ ኢትዮጵያዊ አባት ስለ አቡነ ጴጥሮስ እናወጋለን። እስከ ፍጻሜው በጽሞና ይከታተሉን። ለመሆኑ አቡነ ጴጥሮስ ማን ነበሩ? እና ፈርቼ እንዳልባክን ሲርቀኛ ኃይል ሹጋጋን አንቺ ካጠገቤ አትራቂ በርታ በይኝ መብርሃን። ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈቶ እንዳይከዳት ፈራሁ። ፀሐይ ብርሃን ካልሰጠች ፀሐይ አትባልም። ብርሃን አለመስጠት ተፈጥሮዋ አይደለምና የሰው ዘር በመንፈስ ቅዱስ እየተመራ ለተፈጠረበት ዓላማ ካልኖረ ሰው አይባልም። አንተ ሰው በዚህ ምድር መከራ ደረሰብህን? በዚህ ምድር የምትቀበለው መከራ በወዲያኛው ዓለም እረፍት ያሰጥሃልና በዚህ አትከፋ እንደተባለ አቡነ ጴጥሮስ በ1875 ዓመተ ምህረት ተወለዱ። በሰማዕትነት እንደሚሞቱ አስቀድመው አለቃ ተጠምቀ የሚባሉ የቅኔ መምህር በትንቢት ነግሯቸው ነበር ይባላል። ሰማዕትነት ክፍልህ ነው ብለዋቸው ነበር። ወላጆቻቸውን በሃይማኖትና በስነ ምግባር ተኮትኩተው እንዲያድጉ አድርገዋል። ምንኩስናንም በደብረ ሊባኖስ ተቀብለዋል። ወደ አዲስ አበባ በመምጣት የመንበረ ቅዱስ ማርቆስ መምህርና የኃይለ ሥላሴ የንስሐ አባት ነበሩ። ግንቦት 18 1921 ዓ.ም ለጵጵስና ተሾሙ። ብፁዕ አባታችን ቤተክርስቲያንንና ሀገራችንን በጸሎትና በተጋድሎ እየጠበቁ ሳለ አረመኔው የጣሊያን ፋሽስት በ1928 ዓ.ም በኢትዮጵያ ላይ የግፍ ጦርነት አወጁ። ቤተክርስቲያን ተቃጠለ። በርካታ ካህናት፣ መነኮሳት ተገደሉ። ቅርሶችም ተዘረፉ። ንጉሥ ኃይለ ሥላሴ ወደ እንግሊዝ ሲሰደዱ አቡነ ጴጥሮስ ግን ወደ ዱር በመውረድ ከአርበኞች ጋር ተቀላቅለው ያጽናኑ ያበረቱ ነበረ። ፋሽስት የሚል ስመ ነጎድጓድህ ልጄ፣ ይሄ ከሮማን ብርት ውስጥ የጴጥሮስ የቁልፍ ኃይል የምትሉት የቫቲካንን ማህፀን ጭምር አድፈጥፍጦ የሚፍለቀለቅ የሐሳዊ መሲህ ጉምህ ክርስትናን ተመስሎ ክርስቲያኖችን የሚያባላ ለተጨፈጨፉ ብዙሃን ሳይሆን ለጨፈጨፉ ጥቂቶች የሚመሰክር የቁራ ድምጽ ነው። እግዚአብሔር ይፍታችሁ ልጆቼ፣ እግዚአብሔር ይፍታችሁ። ለጠላታችሁ ለፋሽስት እንዳትገዙ። እንኳንና እናንተ ምድሪቱም እንዳትገዛ ገዝቻለሁ። ልጆቼ በመንፈስ ጀምራችሁ በስጋ እንዳታልቁ። ወደ ግንባር የጣሊያን ጦር አዲስ አበባ ሲቃረብ አቡነ ጴጥሮስ ከመስቀላቸው ጋር ወደ ምስራቅ ጦር ግንባር በመዝመት አርበኞችን በመባረክና በማጽናናት ቆዩ። በዚህም ምክንያት ጣሊያኖች አቡነ ጴጥሮስን በቁጥጥር ስር አዋሏቸው። ሐምሌ 22 1928 አቡነ ጴጥሮስ ተይዘው ወደ ግራዚያኒ ቀረቡ። የቀረቡበትም ክስ የነበረው ሕዝብ ቀስቅሷል፣ ራሱም አምጿል፣
የጣሊያንንም ገዥነት አልቀበልም ብሏል የሚል ነበር። ሌሎችም እንዳይቀበሉ አሳምጿል አሉ። ዳኛውም ለአቡነ ጴጥሮስ ካህናቱና ሊቀ ጳጳሱ አቡነ ቄርሎስ የጣሊያንን ገዥነት ይሁን ብለው ተቀብለዋል፣ እርሶ ብቻዎትን ለምን አፈንጋጭ ሆኑ ብሎ ጠየቃቸው። አቡነ ጴጥሮስም በቆራጥነት ሆነው አቡነ ቄርሎስ ግብፃዊ ናቸው፣ እኔ ደግሞ ኢትዮጵያዊ ነኝ፣ የቤተ ክርስቲያን ኃላፊነትም አለብኝ አሉ። በዚህም ምክንያት የሞት ፍርድ ተፈረደባቸው። እርሶ ይሞታሉ፣ ሞተውም ይረሳሉ። እርሱ ግን መላው አፍሪካን ለዘላለም ይገዛል። የጣሊያንን ፋሽስት የጣሊያን ገዥነትን ካመኑ በክብር እንደሚያዙ አባበሏቸው። ጳጳሱ ግን እምቢ አሉ። ገንዘብህን ለጥፋት ይሁን ብለው ረገሙ። እንኳን ሰው ምድሪቱ እንዳትገዛ አወገዙ። በዚህ የተናደደው ግራዚያኒ እንዲገደሉ ወሰነባቸው። ሐምሌ 22 1928 ዓ.ም ብፁዕ አቡነ ጴጥሮስ በሰንሰለት ታስረው የሚገደሉበት ቦታ ላይ ቆሙ። ከኋላቸው 8 ወታደር ጠመንጃ ይዞ ተሰልፏል። መስቀላቸውና ብስራታቸውን ይዘዋል። በዚህ ሰዓት ምድሪቱም ሆነ ሕዝቡ ለጠላት እንዳይገዛ አወገዙ። እሳቸው ሲገደሉ እንዲመለከት ለተጋበዘውም ተጋብዞ ለነበረው ሕዝብ እንዲህ አሉ። ስለ ውድ ሀገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነፃነታችሁ ከሚረክስ ሞታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለውን ክብር ታገኛላችሁ። የኢትዮጵያ መሬት ለዚህ ጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን ብለው አወገዙ። ከገዳዩም አንዱ ፊትዎትን መሸፈን ይፈልጋሉ ብሎ ጠየቃቸው። እሳቸውም መሸፈን ያንተ ስራ እንጂ የኔ አይደለም ብለው መለሱለት። Voi che siete morti ad Adua, ኢትዮጵያን ከህዝቧ ጋር ከአቡኗ ጋር ለዱቻ አስረክበዋለሁ። ኢትዮጵያ ጣሊያን ናት ብዬ ልስበክ? አሻፈረኝ ካሉ ግን የህይወቶ የመጨረሻ ቅዳሴ ይሆናል። በባርነት ቀንበር አትያዙ፣ አትንበርከኩ እስከ ጊዜው ድረስ 8 ወታደሮች ጥይቱን እንዲተኩሱ ትዕዛዝ ተሰጣቸው። ወታደሮቹ ተኮሱ። በ8 ጥይት ተመተው አልሞቱም ነበር። ከዚያ ኮሎኔሉ በ3 ሽጉጥ ራሳቸውን ብሎ ገደላቸው። ህዝቡም በሐዘን ተመታ። አቡነ ጴጥሮስ በ58 ዓመታቸው ሰማዕትነትን ተቀብለው ከዚህ ዓለም አረፉ። ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲሁ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን፣ ሰቀቀኗን፣ ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት እና ፈርቼ እንዳልባክን ሲርቀኝ ኃይልሽ ወጋገን አንቺ ካጠገቤ አትራቂ። በርታ በይኝም መብርሃን ቃል ኪዳኔን እንዳረሳ እንዳልዘነጋት ኢትዮጵያን። አቡነ ጴጥሮስ ትክክለኛ የመንጋው የሀገር ጠባቂ፣ ራሳቸውን ለጠላት አሳልፈው የሰጡ ድንቅ አባት ነበሩ። ፋሽስት ጣሊያን በንጹህ የኢትዮጵያ ላይ የግፍ ወረራ በፈጸመበት ወቅት በገሃድ አውግዘዋል፣ ተቃውመዋል። ህዝቡም እንዳይገዛና በጣሊያን ላይ እንዲያምጽ ቅስቀሳ አድርገዋል። በወቅቱ ጥቂት ጳጳሳትና ቀሳውስት ለሀገራቸውና ለሃይማኖታቸው ከመታገል ይልቅ ስጋዊ ድሎት በልቦናቸው በምቾት ለመኖር ሲሉ ለፋሽስት ጣሊያን እውቅና ሰጥተው ይኖሩ ነበር። አቡነ ጴጥሮስ ግን የጣሊያንን መንግስትነት ተቀብለው የሚኖሩ ከሆነ ትልቅ ቤት ተሰጥቷቸው በድሎት እንደሚኖሩ ማባበያ ቢሰጣቸውም እሳቸው ግን
አሻፈረኝ ብለው ይህን መቀበል ክርስቲያናዊ ሕይወትን እንደሚጻረርና የእግዚአብሔር ቃል የሚቃረን ሀገርን የሚያረክስ ሃይማኖትን የሚያጠፋ መሆኑን በሙሉ ልባቸው ተናግረው ሰማዕትነትን ተቀብለዋል። ዛሬስ የመንጋው ጠባቂ የሆኑት ጳጳሳት፣ ፓትርያርክ አባቶች እዚህ ታሪክ ምን ይማሩ ይሆን? መልሱን ለናንተ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የመሐረነ ወይስሐለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ